ታሪካችን የሚጀምረው በ1930ዎቹ አውሮፓ ውስጥ ነው። ያኔ የጀርመን ጎዳናዎች በናዚዎች ወታደራዊ ሰልፍና በስዋቲካ ባንዲራዎች ተወረዋል። በወቅቱ የነበረው ፕሮፓጋንዳ አንድ ዘር አይሁዶች እንደ ተባይ በመቁጠር የሰውን ልጅ አእምሮ የመመረዝ ስራ ተጀመረ። ሆሎኮስት ድንገት የመጣ ጥፋት አልነበረም። ይልቁንም በረቀቀ መንገድ የታቀደ የኢንዱስትሪ ጭፍጨፋ ነበረ። ዘ ፋይናል ሶሉሽን በመባል የሚታወቀው ናዚዎች አይሁዶችን ለማጥፋት የነደፉት እቅድ እጅግ የሚዘገንን ነበረ። መጀመሪያ ሰብአዊ መብታቸውን ገፈፉ። ከዚያም ወደ ጌቶስ ተብለው ወደሚጠሩ ጠባብና ቆሻሻ መንደሮች አጎሯቸው። በመጨረሻም እንደ ከብት በባቡር ጭነው ወደ ማጎሪያ ካምፖች ወይንም ኮንሰንትሬሽን ካምፕስ ወሰዷቸው። በእነዚህ ካምፖች እንደ ኦሽዊትዝ ውስጥ የሰው ልጅ ሞት ሳይንሳዊ መልክ ተሰጠው። ሰዎች ወደ ገላ መታጠቢያ ተብለው እንዲገቡ ይደረጋል። ነገር ግን ከውሃ ፋንታ የሚለቀቀው ዛይክሎን ቢ የተባለ ገዳይ ጋዝ ነበረ። በደቂቃዎች ውስጥ በሺዎች የሚቆጠሩ ህይወቶች ይጠፋሉ። ይህ እልቂት በሰው ልጅ ታሪክ ታይቶ የማይታወቅ ስፋት ነበረው። 6 ሚሊዮን አይሁዶች ተገደሉ። ከነዚህ ውስጥ 1.5 ሚሊዮኑ ህፃናት ናቸው። ከዚህ በተጨማሪ በሚሊዮን የሚቆጠሩ የሮማንያ ተወላጆች፣ አካል ጉዳተኞችና የፖለቲከኛ ተቃዋሚዎች ተገድለዋል። ናዚዎች የሰዎችን ፀጉር ለጨርቃ ጨርቅ፣ የወርቅ ጥርሳቸውን ደግሞ ለሀብት ማከማቻነት ይጠቀሙት ነበር። በጌቶዎች ውስጥ ህዝብ የሚኖረው በረሃብና በበሽታ ነበረ። ዛሬ ማንን ይወስዱ ይሆን የሚለው ፍርሃት የዕለት ተዕለት ኑሮ ሆነ። ናዚዎች የአንድን ህዝብ መንፈስ ለመስበር በመጀመሪያ ክብሩን ይገፉት ነበረ። ሰዎች በስማቸው ሳይሆን በክንዳቸው ላይ በተነቀሰ ቁጥር ብቻ ይታወቁ ነበረ። በዚያ የጨለማ ዘመን ተስፋ እንደ በረዶ ቀልጦ በነበረበት ወቅት አንድ ሰው በታሪክ መድረክ ላይ ብቅ አለ። እሱ ግን መጀመሪያ ላይ ጀግና የሚመስል ሰው አልነበረም። በታሪክ አጋጣሚዎች ውስጥ ብዙ ጊዜ ጀግኖች የሚወጡት ከማይጠበቅ ቦታ ነው። ኦስካር ሽንድለር ጀርመኖች ራሳቸው የሚጠሩበት አጠራር አላቸው። መጀመሪያ ላይ ለሰብአዊ መብት የሚታገል ሰው አልነበረም። ይልቁንም ወይን ሴቶችንና የቅንጦት ህይወትን የሚወድ በናዚ ፓርቲ ውስጥ አባል የሆነ አጋጣሚ ጠባቂ ወይንም ኦፖርቹኒስት ነጋዴ ነበረ። ጀርመን ፖላንድን ስትወርር ሽንድለር ወደ ክራኮ የመጣው በአንድ ዓላማ ብቻ ነበረ፣ ከጦርነቱ ትርፍ ማግኘት። በናዚ ባለስልጣናት ዘንድ ያለው ተሰሚነት በመጠቀም በአይሁዶች እጅ የነበረን አንድ የኢናሜል ፋብሪካ በዝቅተኛ ዋጋ ተቆጣጠረ። ሽንድለር አይሁዶችን የቀጠረው ስለሚወዳቸው ሳይሆን ከሌሎች ሰራተኞች በበለጠ እጅግ በጣም በርካሽ ጉልበት ስለሚሰሩ ነው። እዚያ ፋብሪካ ውስጥ ይትሃክ ስተርን የተባለ አስተዋይ አይሁዳዊ ሂሳብ ሹም አገኘ። ስተርን የሽንድለርን የትርፍ ፍላጎት ወደ መደበቂያ ዋሻነት የቀየረው ሰው ነው። ስተር በሽንድለር ስም የተለያዩ አይሁዶችን፣ ምሁራንን፣ ሙዚቀኞችንና ህፃናትን ሳይቀር ለፋብሪካው እጅግ አስፈላጊ የሆኑ ባለሙያዎች ናቸው ወይንም ኢሰንሻል ወርከርስ ናቸው በሚል ሰበብ ከጌቶ እያወጣ ይቀጥራቸው ጀመረ። የሽንድለር ህልና የተናወጠው በ1943 የክራኮ ጌቶ በናዚዎች ሲደመሰስ ነበረ። ሽንድለር በኮረብታ ላይ ሆኖ ናዚዎች ህፃናትንና አዛውንቶችን ያለ ርህራሄ ሲረሽኑ
ንብረታቸውን ሲዘርፉ ተመለከተ። በዚህ እልቂት መሃል አንዲት ቀይ ኮት የለበሰች ትንሽ ልጅ ብቻዋን በሁከቱ መሃል ስትራመድ አየ። ያች ቀይ ቀለም በዚያ ግራጫማ ሞት መሃል የህይወት ምልክት ሆና በሺንድለር ልብ ውስጥ አንድ ነገር ሰበረች። ከዚያ ቀን ጀምሮ ሺንድለር ነጋዴ መሆኑ አበቃ። ስራውን ነፍስ አዳኝነት ሆነ። ጦርነቱ ወደ ማብቂያው ሲቃረብና ናዚዎች አይሁዶችን ወደ ኦሽዊትዝ ማጎሪያ ካምፕ እየላኩ ሊጨርሷቸው ሲሉ ሺንድለር ታላቁን ቁማር ተጫወተ። የራሱን ፋብሪካ ወደ ቼኮስሎቫኪያ ለማዘዋወር ወሰነ። እዚያም ለጦርነቱ አስፈላጊ የሆኑ የጥይት ቀላዎችን አመርታለሁ በሚል ሰበብ የሰራተኞቹን ዝርዝር አዘጋጀ። ይህ ዝርዝር ዘ ሊስት ኦፍ ላይፍ ይባላል። በዝርዝሩ ላይ ስሙ የሰፈረ አይሁዳዊ ከሞት ይተርፋል። ያልሰፈረበት ደግሞ ወደ ጋዝ ክፍሉ ይላካል። ሺንድለር እያንዳንዱን ስም በዝርዝሩ ላይ ለማስፈር ለናዚ ባለስልጣናት ከፍተኛ መጠን ያለው ጉቦ ይከፍል ነበር። ሀብቱን፣ አልማዙንና ንብረቱን ሁሉ በመስጠት የሰዎችን ነፍስ መግዛት ጀመረ። የታደጉት ሰዎች ብዛት ወደ 1200 ገደማ ወንዶችና ሴቶች ህፃናት። የወጣው ወጪ ደግሞ የሺንድለር ሙሉ የህይወት ዘመን ሀብት። የዝርዝሩ ርዝመት ደግሞ 7 ገጾች ያሉት የሰው ህይወት ሰነድ። በታሪክ ውስጥ እጅግ አስፈሪ አጋጣሚ የተከሰተው የሺንድለር ሴት ሰራተኞች የተጫኑበት ባቡር በስህተት ወደ ኦሽዊትዝ ማጎሪያ ካምፕ ሲገባ ነበር። ሴቶቹ ጸጉራቸው ተላጭቶ ወደ ጋዝ ክፍሉ እየተነዱ ሳለ ሺንድለር በድፍረት ወደ ካምፑ ገባ። ለካምፑ አዛዥ አልማዝ በመስጠትና እነዚህ ሰዎች ከኔ ጋር ካልሰሩ የጀርመን ጦር መሳሪያ ምርት ይስተጓጎላል በማለት በማስፈራራት ከሞት አፋፍ ነጥቆ አወጣቸው። በግንቦት 1945 የናዚ ጀርመን ድል መመታት በይፋ ታወጀ። ለዓለም ይሄ የነጻነት ቀን ቢሆንም ለኦስካር ሺንድለር ግን የስደት መጀመሪያ ነበር። እሱ የናዚ ፓርቲ አባልና በጦርነቱ ትርፍ ያገኘ ሰው ስለነበር በአሸናፊዎቹ የራሻ ወታደሮች እጅ ቢወድቅ እንደ ጦር ወንጀለኛ ሊገደል ይችል ነበር። ሺንድለር ከፋብሪካው ሊሰናበት ሲል ያዳናቸው 1200 አይሁዶች አንድ ስጦታ አዘጋጁለት። ወርቅ ስለሌላቸው ከአንዳንዳቸው የወርቅ ጥርስ ላይ የተሰራ የጣት ቀለበት ሰጡት። በቀለበቱ ላይም የአይሁዶች ቅዱስ መጽሐፍ የተወሰደ እንዲህ የሚል ጽሑፍ ተቆርጾ ነበር። አንድን ነፍስ ያዳነ ሰው ዓለምን እንዳዳነ ይቆጠራል። ይህ ቅጽበት ግን ለሺንድለር የደስታ ሳይሆን የጥልቅ ጸጸት ነበር። ያዳናቸውን ሰዎች እያየ ማልቀስ ጀመረ። የለበሰውን ውድ ልብስና የወርቅ ባጁን እያየ ይህንን ባጅ ብሸጠው ኖሮ አንድ ተጨማሪ ሰው ማዳን እችል ነበር፣ ይህችን መኪና ብሸጣት ኖሮ 10 ተጨማሪ ሰዎችን ማዳን እችል ነበር፣ ለምን አልሸጥኳቸውም እያለ በቁጭት ነፍሱ ስትበላ ነው የቆየችው። ሺንድለር ሀብቱን ሁሉ ለሰው ህይወት ቢሰጥም በራሱ አይን ግን አሁንም በቂ ስራ እንዳልሰራ ይሰማው ነበር። ከጦርነቱ በኋላ ሺንድለር ወደ ላቲን አሜሪካ ወይም አርጀንቲና ተሰደደ። ነገር ግን እዚያ የጀመረው የንግድ ስራ አልተሳካለትም። ንብረቱን ሁሉ አይሁዶችን ለማዳን ስለጨረሰ ድሃ ሆነ። የሚገርመው ግን እርሱ ያዳናቸው የሺንድለር አይሁዶች ፈጽሞ አልረሱትም። በቀሪው የህይወት ዘመኑ ሁሉ በገንዘብ ይረዱት፣ ቤት ይከራዩለትና እንደ አባታቸው ይንከባከቡት ነበር። ሺንድለር በ1974 ሲሞት በዓለም ላይ ካሉ የናዚ ፓርቲ አባላት ሁሉ ተለይቶ በኢየሩሳሌም በሚገኘው ቅዱስ የጽዮን ተራራ እንዲቀበር ተደረገ። ዛሬም ድረስ በመቃብሩ ላይ የሚቀመጡት ትናንሽ ድንጋዮች እርሱ ያዳናቸው ሰዎችና የልጅ ልጆቻቸው ምስክርነት ናቸው። የሺንድለር ዝርዝር ተራ ወረቀት አልነበረም፣ የሰው ልጅ ዘር መቀጠያ ሰነድ እንጂ። ያኔ የተረፉት 1200 ሰዎች ከነዚህ 1200 ሰዎች የተገኙ 8500 በላይ ዘሮች ዛሬ በዓለም ዙሪያ ይኖራሉ።
አስገራሚ እውነታ ደግሞ ዛሬ በፖላንድ ውስጥ ከሚኖሩት አይሁዶች ይልቅ የሺንድለር ተተኪዎች ቁጥር ይበልጣሉ። ታሪኩን ስናጠቃልል የሺንድለር ዝርዝር ዛሬም ለኛ ጥያቄ ያቀርብልናል። ዛሬም ቢሆን በዓለም ላይ በዘር በሃይማኖትና በፖለቲካ ምክንያት የሚሳደዱ የሚገደሉና የሚበደሉ በሚሊዮኖች የሚቆጠሩ ሰዎች አሉ። እኛ የሺንድለር ዝርዝር ውስጥ ለመግባት የሚያስችል ልብ አለን ወይስ እንደ አብዛኛው የጀርመን ሕዝብ ዝም ብለን እንመለከታለን? የሺንድለር ታሪክ የሚነግረን አንድ ትልቅ እውነት አለ። ክፋት እንዲነግስ የሚያስፈልገው ብቸኛው ነገር መልካም ሰዎች ዝም ማለታቸው ነው። ሺንድለር ፍጹም ሰው አልነበረም። ስግብግብና አመንዝራም ነበረ። ነገር ግን ትክክለኛውን ነገር ለማድረግ የነበረው ቆራጥነት ከታሪክ መዝገብ ላይ የማይጠፉ ትልቅ አሻራን አስቀመጠ።